አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ለብልጽግናው ፕሬዝዳንት ጉዞ ሲባል በርካቶች መገደላቸው ተሰማ። ጠቅላይ ሚኒስትሩ ወደ ወሎ ሲያቀኑ በቀጠናው ደግሞ ሄሊኮፕተርም ተሰማርቶ ኔትወርክም ተዘግቶ ዘመቻ እንዲከናወን ተደርጓል። በአማራ ክልል የተለያዩ ስፍራዎች ውጊያ ማካሄዳቸውን የመከላከያ ሰራዊቱም የፋኖ ኃይሎችም ገልጿል። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። ጠቅላይ ሚኒስትር አብይ አህመድ ከህወሓት ጋር ድርድር እንዲደረግ የቀረበላቸውን ጥያቄ ውድቅ አድርገዋል ተባለም። ይህንን የድርድር ጥያቄ ያቀረበው ደግሞ የአፍሪካ ህብረት ስለመሆኑም ተመላክቷል። ሰሙታላችሁም። ይህ በእንዲህ እንዳለ ብልጽግና ሁለት ትግራይ ላይ ያነጣጠሩ የፕሮፓጋንዳ ስራዎች ላይ አተኩሮ ውሏል። የመጀመሪያው በአማራ ክልል በተለይም በጎንደር ቀጠና የተለያዩ ከተሞች ህወሓትን የሚያወግዝ ሰልፍ አከናወኑ ያለበት ነው። ሌላኛው ደግሞ የትግራይ ነዋሪዎች ሻዕቢያ ጸረ ህዝብ ነው ሲሉ ገለጹልኝ በሚል የገለጸበት በዝርዝር እንመለከተዋለን። አብይ አህመድ ከጦርነቱ ተጠያቂነትና ፍርድ አያመልጥም ሲሉ አቶ ጀዋር መሐመድ ገለጹ። ፖለቲከኛው አቶ ጀዋር ጠቅላይ ሚኒስትሩ ስላመነው የጦር ወንጀል ስለ ኤርትራ ሰራዊትና ስለ ተጠያቂነት ምላሽ ሰጥቷል። ሌላኛው መረጃችን ነው። የፓርላማ አባሉም ራሳቸውን አገለሉ። በመጪው ምርጫ ላለመሳተፍ የወሰኑበትን ምክንያትም ገልጿል። ተጨማሪ አለን። የኢራን እና የአሜሪካ ድርድር የመጀመሪያው ዙር ተጠናቆ በቀጣይ ቀናት እንደሚቀጥል ተሰማ። ይህ የሆነው ደግሞ አሜሪካ ከኢራን ጋር የምታደርገው ድርድር ከመጀመሩ አስቀድሞ ዜጎቿ ለቀው እንዲወጡ ካስጠነቀቀች በኋላ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ለብልጽግናው ፕሬዝዳንት ጉዞ ሲባል በርካቶች መገደላቸው ተነገረም። ጠቅላይ ሚኒስትሩ ወደ ወሎ ሲያቀኑ በቀጠናው ደግሞ ሄሊኮፕተር ተሰማርቶ ኔትወርክም ተዘግቶ ዘመቻዎች እንዲከናወኑ ተደርጓል። በአማራ ክልል የተለያዩ ስፍራዎች ውጊያዎችን ማካሄዳቸውን የመከላከያ ሰራዊቱም የፋኖ ኃይሎችም ይፋ አድርገዋል። አገዛዙ ከሰሞኑ በክልሉ የተለያዩ ስፍራዎች ላይ እያከናወነ የሚገኘው ጦርነት ኔትወርክን በመዝጋት ጭምር የሚፈጽመው ነው። በወሎ ቀጠና ደግሞ ጠቅላይ ሚኒስትር አብይ አህመድ የሚያደርጉትን ጉዞ ተከትሎም በዘፈቀደ በተፈጸመ ጥቃት በርካታ ሰዎች ተገድሏል። የብልጽግናው ፕሬዝዳንት ወደ ሐይቅ ከሚያደርጉት ጉዞ አስቀድሞም ወደ ደቡብ ወሎና ሰሜን ወሎ አዋሳኝ አካባቢዎችም ላለፉት ተከታታይ ቀናት ያለማቋረጥ ውጊያ ሲከናወን ሰንብቷል። በተለይም ወግዲ ላይ የተደረገ ውጊያን ተከትሎም አዛዦች ጭምር ለጉዳት የተዳረጉ ስለመሆናቸው የተሰማ ሲሆን ለዚህ አጻፋ በሚመስል ሁኔታ የአገዛዙ ሰራዊት የሚፈጽመው የሰላማዊ ዜጎች ግድያ ደግሞ ከፍ ያለ ስለመሆኑ መዘገባችን የሚታወስ ነው። በዚህ ወረዳ የሁለቱ ጀነራሎች ማለትም የዘውዱ ሰጣርጌና የአድማሱ አለሙ ጦርን ጨምሮም ኮማንዶና የክልሉ የጸጥታ ኃይሎች ስምሪትን ወስደው ከፋኖ ኃይሎች ጋር ውጊያ ካካሄዱ በኋላ በርካታ ሰላማዊ ዜጎች የተገደሉበትን የከባድ መሳሪያ ድብደባ ፈጽሟል። መኖሪያ ቤትና ማሳንም አቃጥለዋል ተብሏል። በጎረንጂ ሁለት የተለያዩ ቦታዎች ላይ የደረሰውም ይሄው ነው። በዚሁ የወሎ ቀጠና ተደጋጋሚ የሄሊኮፕተሮች ምልልስ የተመዘገበ ስለመሆኑም ይታወቃል። እነዚህ ሁሉ የዚህ ቀጠና ውጊያዎች ዘመቻ ዓላማ ደግሞ ጠቅላይ ሚኒስትር አብይ አህመድ ወደ ወሎ የሚያደርጉት ጉዞ መነሻን ያደረገ ነው። የብልጽግናው ፕሬዝዳንት ለጉዟቸው ሲባል በርካታ ኢትዮጵያውያን እንዲገደሉላቸው ከተደረገ በኋላ አቶ ተመስገን ጥሩነህና ዝናሽ ታያቸውን አስከትለው ወደ ኮምቦልቻ ያቀኑ ሲሆን መዳረሻቸው ደግሞ እነ በላይነህ እንዲያሰሩት የሎጎ ሐይቅ ሪዞርት ነው ተብሏል። አብይ አህመድ የፋኖ ኃይሎች እንቅስቃሴን ተከትሎ እኔ ያለማ ሆነው ነገር ግን ታጣቂዎች አስቸገሩ ሲሉ ደጋግመው ተናግረው ያውቃሉ። የአማራ ክልል ወጣትን ጩኸታም ሲሉ በሰላማዊ መንገድ ያነሳላቸውን ጥያቄ መልሰው የነበሩ ጠቅላይ ሚኒስትሩ አሁን የትጥቅ ትግል ውስጥ ከገባ በኋላም እጅ ስጡ ይቅርታ እናደርግላቸዋለን የሚል እንጂም የድርድር አማራጭን እንደ መፍትሄ እንደማይመለከቱ ከሰሞኑ በፓርላማው የጠቆሙት ጉዳይም ነው። ዳቦም ይንድፎ ሰላም እስከፈለገ ድረስ ለመነጋገር ይቅር ለማለት ለማቀፍ በመንግስት በኩል ዝግጁ ነን። የስንዴ ዳቦ ጠዋት ተነስቶ ቂጣ
ቀጥ ተነስቶ አምባሻ መሀል ተነስቶ ድፎ በሆነ ቁጥር ግን አቋማችን አይቀያየርም ማለት ነው። የሆኖ ሆኖ ለአብይ አህመድ ሲባል ሰው በሚገደልበት የአማራ ክልሉ ጦርነት በተለያዩ ስፍራዎች የሚከናወኑ የተኩስ ልውውጦችም አሁንም መቆሚያ ያገኙ አልሆኑም። በኢትዮ ሱዳን ድንበር አካባቢ ቋራ ቀጠና በተለይም አባድግሱ በተባለ ስፍራ ላይ ውጊያ መከናወኑ ታውቋል። በዋግ ኽምራ ጋዝ ጊብላም፣ በጎጃም አቸፈር ሊበን፣ በጎንደር ቀጠና አዳኝ አገር ጫኮ ነጋዴ ባህር እንደዚሁም በወሎ ቀጠና መርሳ ቅርብ ርቀት አካባቢዎች የተከናወኑ የተኩስ ልውውጦችም ለዚህ በምሳሌነት የሚጠቀሱ ይሆናሉ። በክልሉ መሰል ውጊያ ላይ ስለመሆናቸው የሚገልጹት የፋኖ ኃይሎች ብቻ አይደሉም። የመከላከያ ሰራዊቱን በተለያዩ ቦታዎች ላይ ውጊያ ስለማድረጉ ይገልጻል። በሰሜን ወሎ ዞን በጉባ ላፍቶ ወረዳ፣ በወልዲያ አቅራቢያ በጃርሳ ቀበሌ ዙሪያ፣ በሰሜን ሸዋ ዞን መንዝማማ ወረዳ ደግሞ የአየር ወለድና ኮማንዶ ኃይሉን በማሰማራት በተመሳሳይ በደቡብ ጎንደር ዞን ስማዳ ወረዳን ጨምሮ ተዋጋው የሚለው ደግሞ የአገዛዙ ሰራዊት ይፋዊ ሪፖርት ነው። ጠቅላይ ሚኒስትር አብይ አህመድ ከህወሓት ጋር ድርድር እንዲደረግ የቀረበላቸውን ጥያቄ ውድቅ አድርገዋል ተባለም። ይህን የድርድር ጥያቄ ያቀረበው ደግሞ የአፍሪካ ህብረት ስለመሆኑ ተመላክቷል። እውቁ መጽሔት ዘ ኢኮኖሚስት አሁን ኢትዮጵያ የጦርነት ጫፍ ላይ ነች የሚል ሀተታን ይዞ ሞቷል። በእርግጥ አሁንስ ሀገሪቱ ጦርነት ውስጥ አይደለችምን የሚለው ደግሞ በቅርቡ ኤፒ የተደበቀው ጦርነት ያለው የኦሮሚያውም ይሁን የቀጠለው የአማራ ክልሉ ጦርነት በዓለም አቀፉ ማህበረሰብ ዘንድ ትኩረት እንዲያገኙ አለመደረጉን የሚያሳዩ ይሆናሉ። የሆኖ ሆኖ ዘ ኢኮኖሚስት ከቀናት በፊት በትግራይ የነበረውን ሁነት መነሻ አድርጎ ነው ዘገባውን ይዞ የወጣው። ባለፉት ቀናት የተፈጸሙ የድሮን ጥቃቶችን፣ የነበሩትን ግጭቶች የትግራይን ህዝብ ቢያንስ በመቶ ሺዎች የሚቆጠሩ ሰዎች ያለቁበትን ጦርነት ትዝታ የሚቀሰቅስ ሆኖባቸዋል ይላል ዘገባው። ባለፈው አንድ ዓመት ጊዜ ውስጥ ደግሞ የትግራይ ክልል ነዋሪዎች በገንዘብ እጥረት፣ በገበያ መመናመን፣ በከፍተኛ የዋጋ ንረት በተደጋጋሚ የጭንቀት ጊዜያትን አሳልፈዋል ያለው ዘ ኢኮኖሚስት ከጥቃቶችና የበረራ ክልከላዎች በኋላ ነገሮች የተረጋጉ ቢመስሉም ዳግም ግጭት የመነሳት እድሉ አሁንም ከፍተኛ ስለመሆኑ ግን ያስጠነቅቃል። መጽሔቱ አንድ የህወሓት ሰውን ያነጋገረ ሲሆን የኢትዮጵያ መከላከያ ሰራዊት በሙሉ ኃይሉ እየተንቀሳቀሰ መሆኑን ገልጾም ፖለቲካዊ መፍትሄ ካልመጣ በስተቀር ሌላ ጦርነት አስከፊ መዘዝን ሊያስከትል እንደሚችል መግለጻቸውንም ያነሳል። መጽሔቱ እንደዘገበው ከሆነ የፌደራል ኃይሎች ወታደሮችና ከባድ የጦር መሳሪያዎች ወደ ትግራይ አዋሳኝ አካባቢዎች እየተሰማሩ ሲሆን በደቡባዊ ትግራይም በህወሓት ኃይሎችና በመንግስት ደጋፊ ሚሊሻዎች መካከል የተኩስ ልውውጦች አሉ። መጽሔቱ የብልጽግናው ፕሬዚደንት አብይ አህመድ ከቀናት በፊት የቀረበላቸውን የድርድር ጥያቄ ውድቅ ማድረጋቸውንም ያትታል። የአፍሪካ ህብረት ጥር 22 ቀን በይፋ ለማሸማገል ፈቃደኝነቱን ቢገልጽም ዘ ኢኮኖሚስት ዋቢ ያደረጋቸው ምንጮች እንደሚሉት ግን የብልጽግናው መንግስት የቀረበውን ይህን የድርድር ሀሳብ በድብቅ ውድቅ አድርጎታል። በዚህ ብቻ እነዚህ የብልጽግና ሹማምንት ሳያበቁም እጅ ለሚሰጧቸው ታጣቂዎች የይስሙላ ታዛቢ አድርገው የሚጋብዙትን ይህንን ላደራደር ያለውን የአፍሪካ ህብረትን በሀገሪቱ የውስጥ ጉዳይ ላይ ጣልቃ ከመግባት ተቆጠብ በማለት ስለማስጠንቀቃቸውም ዘገባው ያነሳል። ምንም እንኳን የ2015 የፕሪቶሪያው የሰላም ስምምነት ተፈናቃዮች ወደ ቀያቸው እንዲመለሱና አወዛጋቢ የተባሉ ግዛቶች ላይ ውሳኔ እንዲሰጥ ተጨማሪ ድርድሮችም እንዲከናወኑ ቢደነግግም የታየው መሻሻል ግን እዚህ ግባ የሚባል አይደለም በሚልም ያብራራል። መጽሔቱ በህወሓት ውስጥ ያለውን የውስጥ ክፍፍልና የጠቅላይ ሚኒስትር አብይ አህመድ ከልዩ ልዩ ቀጠናዊ ኃይሎች ጋር ያላቸውን የተበላሸ ግንኙነትን እንደ ምክንያት በማንሳትም አዲስ ጦርነት መፈጠሩ የማይቀር ነው ይላል። ይሁን እንጂ የኢትዮጵያ ቀውስ ከሱዳኑ ጦርነትና ከሰፊው የቀጠናው ባላንጣነት ጋር በእጅጉ የተሳሰረ መሆኑን አስጠንቅቆም ሰላምን ለማስጠበቅ አስቸኳይ ጥረት ካልተደረገ በስተቀር በትግራይ በተለይ ዳግም ጦርነት የሚቀሰቀስበት ፍጥነት ቀጠናዊ ጥፋትን ሊያመራ እንደሚችልም ነው የገለጹም። ይህ በእንዲህ እንዳለ ብልጽግና ሁለት ትግራይ ላይ ያነጣጠሩ የፕሮፓጋንዳ ስራዎች ላይ አተኩሮ ውሏል። የመጀመሪያው በአማራ ክልል በተለይም በጎንደር ቀጠና የተለያዩ ከተሞች ህወሓትን የሚያወግዝ ሰልፍ አደረግኩ ያለበት ነው። ሌላኛው ደግሞ የትግራይ ነዋሪዎች ሻዕቢያ ጸረ ህዝብ ነው ሲሉ ገለጹ በሚል የገለጸበት። ከጥቂት ዓመታት በፊት የብልጽግናው የጥፋት አጋር ሻዕቢያን ተግባራት ማውገዝ በኦህዴድ ብልጽግና ዘንድ የሚያስቀስፍ ነበር። ይህንን ያደረጉ የትግራይ ተወላጆች ብቻ ሳይሆን ሌሎችም ታስረዋል፣ ተገድለዋል፣ ተሳደዋል። ክልሉን ከሻዕቢያ ጋር ተባብሮ በምድርም በአየርም ካወደመም ህዝቡንም ከገደለና ካጎሳቆለ በኋላ
አሁን ደግሞ የትግራይ ኃይሎች ወደ ሰሜን መመልከት ጀምረዋል በሚል ስጋት ሻዕቢያ ከ4 ዓመታት በፊት ትግራይን ሲያጎሳቁል እኔ ግን እከላከል ነበር እያለ ነው። የትግራይ ህዝብ ጥያቄ ግን ከ4 ዓመታት በፊት የነበረው እንዳለ ሆኖ ከ4 ቀናት በፊት የአውሮፕላን የትራንስፖርት አገልግሎትን የዘጋብን፣ ከ4 ወራት በፊት የመንግስት ሰራተኛውንም ደሞዝ ከልክሎ እንድንራብ የፈረደብን፣ ሙዝም ዘይትም በድሮን እየደበደበ ዛሬም እያስፈራራን ያለው ሻዕቢያ ነውን የሚል ጥያቄ እንዲኖረው የሚጠበቅ ነው። የብልጽግናው ልሳናት ደግሞ የሻዕቢያው መንግስት የህዝብም ጠላት መሆኑን በተግባር አሳይቷል ሲሉ የትግራይ ክልል ነዋሪዎች ገለጹ የሚል ፕሮፓጋንዳን ከጠቅላይ ሚኒስትሩ የፓርላማ ንግግር ማግስት እያስተጋቡ ናቸው። በእርግጥ ሰሞነኛው የብልጽግናው እንዲህ ያለው የፕሮፓጋንዳ ዘመቻም ያገዛዙን የዛ ጦርነት ወንጀሎችን እንደማይፈቀው ሁሉ ዘራፊና ገዳይ እንደዚሁም ደፋሪ ኃይል ልኮ ጸረ ሰው ተግባርን የፈጸመው ሻዕቢያን ድርጊትንም የሚቀይረው ሊሆን አይችልም። ብልጽግና በዚህ ሰሞንኛ ዘመቻው ላይ የተጠመደው ግን የሰሜን ኃይሎች ትብብርን በመስጋት ነው የሚሉ አስተያየት ሰጪዎች በርካታ ናቸው። ጠቅላይ ሚኒስትሩ በፓርላማ በነበራቸው ቆይታ የትግራይ ኃይሎች በአማራ ክልል አደረጉት ያሉትንም እያነሱ ከ4 እና 5 ዓመታት በፊት ተፈጸመ ያሉትን ጉዳይም እያስታወሱ ሲከሱ እሳቸው ዛሬ ላይ በአማራ ክልል ሰራዊት አሰማርተው ህዝብን እየጨረሱ ስለመሆኑ ዘንግተውት ሳይሆን በሁለቱ ህዝቦች መካከል ቁስል የመቀስቀስ መቀራረብን የማጥፋት ዓላማ ስላላቸው ነው የሚሉ አስተያየቶችም ይከተላሉ። ቲፒኤልኤፍ በኤርትራ ወታደር ዘረፋ እንዳይካሄድበት ስንጠብቀው ኖረን አማራ ክልል ሲገባ ቲፒኤልኤፍ ያደረገው ነገር ያሳፍራል። ፋብሪካዎች አፍርሷል፣ ትምህርት ቤት አቃጥሏል፣ ባንክ ዘርፏል። የኢትዮጵያ መከላከያ ሰራዊት መቀሌ ነበረ በብቸኝነት ቲፒኤልኤፍን አባሮ ሻዕቢያን ሳያስገባ መቀሌ አንድ ቤት የፈረሰ አታገኙ። ይህን ንግግራቸውን ይደግፍላቸው ዘንድ ደግሞ በአማራ ክልል ወያኔን የሚያወግዝ ሰልፍ ሲደረጉ አለ የሚል ፕሮፓጋንዳን ልሳኖቻቸው ሲያስተጋቡ ውለዋል። በተለይም በሰሜን ጎንደር ዞን የብልጽግና የአማራ ክልል ተላላኪዎች ቁጥጥሩ ባላቸው የወረዳና የዞን ከተሞች በማሳያነትም በበየዳ፣ ጃናሞራም፣ አዲያርቃይ፣ ዳባት፣ ደባርቅ ከተሞች ነው እነዚህ ሰልፎች ተደርገዋል የተባለው። በእነዚህ ሰልፎች አገዛዙ ህወሓት ለስልጣን እንጂ የህዝብ ጥያቄ የለውም ከሚለው ወያኔን እናወግዛለን ሰልፍ ባሻገር የፋኖ ኃይሎችን ባንዳ ናቸው የሚል መፈክርን እነዚሁ የብልጽግናው ሰዎች ሲያስነግሩ ውለዋል። በአካባቢው ያለው የብልጽግና ባለስልጣናትም አሁንም በ5 ቀናት ውጊያ መከላከያ ሰራዊታችን ደመሰሳቸው ወደሚል የጦርነት ቅስቀሳቸው ከዓመታት በኋላ ተመልሰው ታይቷል። መደበኛ ጦርነት እንደከፈተ ለሁላችንም ግልጽ ነው። ይሁን እንጂ በከፈተው ጦርነት ጀግናው የመከላከያ ሰራዊታችንና የአካባቢው የጸጥታ ኃይሎች ለተከታታይ 5 ቀናት እልህ አስጨራሽ ተጋድሎ አድርገው ወያኔን አይቀጡ ቅጣት ቀጥተው ወደ መጣበት እንዲመለስ አድርገዋል። አብይ አህመድ በጦርነቱ ከተጠያቂነት አያመልጡም ሲሉ ጀዋር መሐመድ ገለጹ። ፖለቲከኛው አቶ ጀዋር ጠቅላይ ሚኒስትሩ ስላመኑት የጦር ወንጀል፣ ስለ ኤርትራ ሰራዊትና ስለ ተጠያቂነት ምላሽ ሰጥቷል። የአብይ አህመድ በትግራይ ላይ የሰጡት የእምነት ክህደት ቃል ተጠያቂነትን ለሌላ አካል አሳልፎ መስጠት የማይቻልበት ነው ያሉት አቶ ጀዋር አብይ አህመድ በቅርቡ በፓርላማ ባደረገው ንግግር የትግራይን ያልዳኑ ቁስሎች በድጋሚ ቆስቁሷል። ለመጀመሪያ ጊዜ በትግራይ ህዝብ ላይ ዘግናኝ ወንጀሎች መፈጸማቸውን በአደባባይ አምኗል። ሆኖም ኃላፊነትን ከመውሰድ ይልቅ ጥፋቱን በሙሉ በኤርትራ ወታደሮች ላይ ደፍድፏል። ነገር ግን እነዚህ ድርጊቶች የአብይ አህመድ መንግስት ከሻዕቢያ ጋር ለገባበት ጸብ እንደ ምክንያት አድርጎ ለማቅረብ ላለፉት 3 ዓመታት ሲያራምደው የቆየው የባህር በር ጉዳይ ይልቅ ከአስመራ ጋር ለተፈጠረው አለመግባባትም ዋነኛ መንስኤ አድርጎ አቅርቧል። ይህ ግን ብዙዎች የአብይ አህመድን አመክንዮ መጠየቃቸውን ልክ ያደርገዋል ይላሉ ፖለቲከኛው። ዋናው ጥያቄ አብይ ያመነው የወንጀል ማብራሪያና ጥፋትን ለሌላ ወገን የማላከክ ሙከራዎች እንዳለ ብንቀበላቸው እንኳን ይህን ራሱን አብይን ከተጠያቂነት ያድነዋል ወይ የሚለው ነው ሲሉ አንስተው ምላሹ በፍጹም የሚል ነው ይላሉ። የአብይ አህመድ ንግግር የእርሱ መንግስት ለረጅም ጊዜ ሲክደው የነበረውን አንድን ጉዳይ ለመቋጨት ይረዳል። እርሱም በትግራይ ሰላማዊ ህዝብ ላይ የጅምላ ጭፍጨፋ መፈጸሙን ማመኑ ነው የሚሉት አቶ ጀዋር ለዚህ ጥፋት ዋናው መሪ ተዋናዩ ማን ነው የሚለው ጥያቄ ግን ያስከትላል። ይህም አብይ በጦርነቱ ወቅት ለተከሰቱ ችግሮች ሁሉ የአንበሳውን ድርሻ ይወስዳል የሚል ምላሽ ብቻ ነው ያለውም ብለዋል። ለዚህ በምክንያትነት ያቀረቧቸው ጉዳዮችን ሲያብራሩም
ቀዳሚው አብይ አምባገነናዊ ስልጣን ፍላጎቱን ለማርካት ፖለቲካዊ ሽግግሩን ጠልፎ ሀገሪቱን ወደ ብዙ የእርስ በርስ ጦርነቶች ውስጥ በመክተት ፖለቲካዊ ቀውስን እየመራ እንደሆነ አስታውሷል። በሁለተኛ ደረጃ ያስቀመጡት ደግሞ ከፈረንጆቹ 2018 ወዲህም ከኤርትራ ጋር እየተፈጠረ የነበረውን መቀራረብ ለዘላቂ ሰላም ሳይሆን በትግራይ ላይ ወደ ታለመ አጭር እይታ ወዳለው ወታደራዊ ስምምነት የቀየረው አብይ ነው ባይ ናቸው ጀዋር። አስከትለውም አብይ በጦርነቱና አስቀድሞ በትግራይ ህዝብ ላይ ለደረሰው ሰብአዊ ጥፋት ሁሉ ቀዳሚው ተጠያቂ ነው ሲሉ አቅርበው እንደ አብይ አህመድ በሚቆጣጠራቸው የመገናኛ ብዙሃን በኩል የጥላቻ ንግግርን ያስተላለፈና መርዛማ ፕሮፓጋንዳና ቅስቀሳ እንዲለመድ ያደረገ አካል እንደሌለም ነው ያነሱት። እንዲህ ያለ ቅስቀሳም ለጅምላ ፍርድና ለጥፋቱ ፖለቲካዊ አስቻይ ሁኔታን የፈጠረ እንደሆነ በማከል እንዲህ ያለው ነገር ለመሪዎች የሩቅ ታሪክ ቢመስላቸውም በቅርብ የሆነና ሁሉም የሚያስታውሰው እንደሆነ መዘንጋትም የለበትም ብለዋል። ጃዋር ቀጥለው አብይ በትግራይ ሲቪሎች ላይ ለተፈጸሙ ግፎች የኤርትራ ኃይሎች ይወቀሳሉ። ሆኖም ጦርነቱ ወቅት የኤርትራ ወታደሮች ወደ ኢትዮጵያ የገቡት በመንግስት ግብዣ መሆኑንና ይህን በተመለከተም ራሱም ደጋግሞ የገለጸው ነው። እናም የኤርትራ ወታደሮችና መሪዎች ድንበር ተሻግረው ለፈጸሟቸው ወንጀሎች ያለምንም ቅድመ ሁኔታ ተጠያቂ መሆን ቢኖርባቸውም ጥፋቱን ወደ ኤርትራ ማዛወር አብይን ገና ከመጀመሪያው እነርሱን በመጋበዙ ከሚያመጣው ተጠያቂነት ነፃን ያደርገው አይችልም በማለትም አስረድቷል። እናም መጠኑ ይለያይ እንጂ በትግራይ የሚሆን በሀገሪቱ ባሉ ጦርነቶች ተሳታፊ አካላት የድርሻቸውን ወንጀል ፈጽሟል። የትግራዩ ጦርነት ተሳታፊዎች ግን ብዙዎች ቢሆኑም አብይ አህመድ ግን ዋናው ተዋናይና አርክቴክት መሆኑን እንዳትዘነጉ ብለዋል ጃዋር። ይህ ሰው ጦርነቱን በበላይነት የመራም ለተደረገው ጦርነትን ባለድል ነኝ እያለ ኃላፊነቱን ደጋግሞ የወሰደም ጦርነቱን ቀስቃሽና ወዳሽ የእርስ በርስ ልቂትንም እንደ ጀግንነት ያቀረበ ሰው መሆኑንም እንዳትረሱ ሲሉም አክሏል። እናም አብይ አህመድ የፍትህና የፍርድ ቀን ሲመጣም ይህን ጦርነት በመምራት የሚኮራ ሰው ነውና ከተጠያቂነት የሚያመልጥ አይሆንም ነው ያሉት። ያ አብይ አህመድ ለፍርድ የሚቀርብበት ቀን እስኪመጣም ለሰላምና ለፍትህ የሚቆሙ ሁሉ የአብይ የቅርብ ጊዜ ክህደቶችና ጥፋቶች ለሌላ በማላከክ የማምለጥ ስትራቴጂዎች ጀርባ ያለውን ዓላማ መረዳት ያስፈልጋል የሚሉት ጀዋር ይህ የጸጸት ተግባሩ ሳይሆን ለሌላ ጦርነት ዝግጅት ሲባል አደገኛ ጥምረቶችን እንደገና ለመፍጠር ያለ መከፋፋይና አደገኛ ስልት ነው ብለውታል። እናም ሁሉም ብታሞኘኝ አንዴ ብቻ ነው ማለት አለበት ሲሉም ጽሑፋቸውን ቋጭተዋል። የፓርላማ አባሉ ራሳቸውን አገለሉ። በመጪው ምርጫ ላለመሳተፍ የወሰኑበትን ምክንያትም ገልጿል። አብንን በመወከል በባህር ዳር ምርጫ ክልል ተመርጠው ላለፉት 4 ዓመት ተኩል ጊዜ ውስጥ በሕዝብ ተወካዮች ምክር ቤት የቆዩት ደሳለኝ ጫኔም በተለይም ጠቅላይ ሚኒስትሩ በሚገኙባቸው የፓርላማ መድረኮች ላይ ሞጋጅ ጥያቄዎችን በማንሳት ከሚታወቁ እጅግ ጥቂት የፓርላማ አባላት መካከል ቀዳሚው ናቸው። አብይ አህመድን በሚያቀርቡባቸው ትችቶችና ጥያቄዎች እየተበሳጩ እኒሁን የፓርላማ አባል ሲሰድቧቸው እንዳላስርህ እያሉ ሲዘቱባቸውም ተደጋግሞ ታይቷል። የዚህ የእርሶ መንግስት በቄስ ሞገሴዎች ውዳሴ ያሉት እኛ ሰፈር ፊታውራሪ መሸሻ የሉም፣ ቄስ ሞገሴዎች ምን ያደርጋሉ ነው። ጉዱ ካሳዎች ነን። ይሄንን እሳቤውን እዚህ ቤት የነበሩት ሐዲስ ዓለማየሁ ላፍታ ተነስተው ጥያቄውና ኢትዮጵያ ውስጥ ያለውን ነገር ቢመለከቱ ምን ነው ያብዬን ወደምዬ የሚሉ ይመስለኛል። ለዚህ ፊት ለፊታችን ሆነው እየተሳደቡ እንኳን ካልታሰሩ ሰው በንግግሩ ብቻ አይታሰርም ማለት ነው። ጦረኛ፣ ግጭት ጨማቂ፣ ጆሮ አልቦች ካሉ በኋላ ልክ እናስገባችኋለን በትጥቅ በ2 ሳምንት 4 ኪሎ እንገባለን ቢጨምሩበት ግን እርሶም አይቀርሉት ነበር። የፓርላማ አባሉ ደሳለኝ ጫኔም ዛሬ ራሳቸውን ማግለላቸውን ይፋ አድርጓል። ብልጽግና የተወሰኑ አጃቢዎችን ይዞ የራሱን ህጋዊ ገዳይ መንግስትነት ለማስቀጠል የሚያከናውነውን ምርጫ የሚለውን ድግስ ለመፈጸምም እየተዘጋጀ ስለመሆኑ ይገልጻል። የፓርላማ አባሉም ከዚህ ከ7ኛው አጠቃላይ ምርጫ ላለመወዳደር መወሰናቸውን ራሳቸውን ማግለላቸውን ነው ይፋ ያደረጉት። የምክር ቤት አባሉ በመጪው ግንቦት ለሚካሄደው ጠቅላላ ምርጫ በእጩነት ስለመመዝገብ አለመመዝገባቸው ከመራጮችና ከደጋፊዎች እንደዚሁም ከመገናኛ
መገናኛ ብዙሃን በተደጋጋሚ ጥያቄ ሲቀርብላቸው መቆየቱን ያነሳሉ። ቀድሞ በሊቀመንበርነት ጭምር ከመሩት አብን የለቀቁት ደሳለኝ ጫኔም ሌሎች ፓርቲዎችን ወክለው በመጪው ምርጫ እንዲወዳደሩ ጥያቄዎች ቀርበውላቸው እንደነበረ አመልክቷል። አንዳንድ ፓርቲዎች ባህር ዳርም ሆነ አዲስ አበባ ላይ በፈለጉት ቦታ በእጩነት እንዲቀርብ እድሉን ሰጥተው ነበር ብለዋል። በግል እጩነት ቀርቦ የመወዳደር ሀሳብን በጥልቀት እንዳሰቡበት አስረድተዋል። ሆኖም ግን በመጪው 7ኛው ዙር ምርጫ ራሴን በእጩነት ላለማቅረብ መወሰንን ለህዝብ ይፋ ማድረግ እፈልጋለሁ ሲሉ ውሳኔያቸውን የገለጹት ደሳለኝ እዚህ ውሳኔ ላይ እንዲደርሱ ያደረጋቸውን ዋነኛ ምክንያት ሲገልጹም በአሁኑ ወቅት በሀገራችን ካለው ተጨባጭ ነባራዊ ሁኔታ ጋር የተያያዘ ነው በማለት ነው። ከዚህ ጋር በተያያዘም ሁለት ጉዳዮችን በምክንያትነት አቅርበዋል። በቀዳሚነት የጠቀሱት ነጻ ሰላማዊና ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ መደላደል የለም በማለት ነው። በተጨማሪም እስካሁን በህዝብ ተወካዮች ምክር ቤት በነበራቸው ቆይታ በፓርላማ ውስጥ ተጨማሪ 5 ዓመታትን በመቆየቴ ለህዝቤ የሚያበረክተው የረባ ጥቅም የሌለው መሆኑን ተረድቻለሁ ብሏል። በመጪው ሰኔ የሚያበቃው የአሁኑ የህዝብ ተወካዮች ምክር ቤት የስልጣን ዘመን እስኪጠናቀቅ ድረስ ባሉ ጥቂት ወራት የኢትዮጵያ ህዝብ የእንደራሴነት ሚና ተግባራቸውን አከናውነው የአገልግሎት ጊዜያቸውን እንደሚያጠናቅቁም አስረድተዋል። አክለውም ወደፊት ሀገሬንና ህዝቤን እንዴት ለማገልገል እንደምፈልግ የማሳውቅ ይሆናል ሲሉ ነው የገለጹት። የአሜሪካና የኢራን ድርድር የተጠናቀቀ ሲሆን እንደሚቀጥልም ይጠበቃል። ይህ ድርድር ከመጀመሩ አስቀድሞ ደግሞ አሜሪካም ከኢራን ዜጎቿ ለቀው እንዲወጡ አስጠንቅቃለች። በሁለቱ ሀገራት መካከል ኦማን ውስጥ ዛሬ የተጀመረው ድርድር ለጊዜው መጠናቀቁንም የኢራን መንግስታዊ የመገናኛ ብዙሃን አሳውቋል። በዚህ ዕለት ስለተደረገው ንግግር ምንም አይነት ዝርዝር መረጃ ያልወጣ ሲሆን ድርድሩ ግን በመጪዎቹ ቀናት እንደሚቀጥልም ነው የተነገረው። በአሜሪካና በኢራን ከፍተኛ ባለስልጣናት ኦማን ዋና ከተማ መስካት ውስጥ በሀገሪቱ ባለስልጣናት አሸማጋይነት መካሄድ የጀመረው ንግግር በሁለቱ ሀገራት መካከል የተፈጠረውን ወደ ግጭት የሚያመራ ውጥረትን ያረገበ ነው ተብሎለታል። ነገር ግን በዚህ ድርድር ኢራን የኒውክሌር ጦር መሳሪያ መርሃ ግብሯን ለማቆም የማትስማማ ከሆነም አሜሪካ ወታደራዊ እርምጃን እንደምትወስድ በተደጋጋሚ ስታስጠነቅቅ ሰንብታለች። የተጀመረው ድርድር የተራዘመና ለተከታታይ ቀናት የሚደረግ እንደሚሆንም የኢራን እስላማዊ ሪፐብሊክ ማሰራጫ ጣቢያ ዘግቧል። ተንታኞች የድርድር በጣም ወሳኝና ጥንቃቄ የሚፈልግ ነው ሲሉ የተራዘመ ጊዜ ሊወስድን እንደሚችል ይጠቁማሉ። ፕሬዚደንት ዶናልድ ትራምፕ ደግሞ የድርድሩን ውጤት እየተጠባበቁ ስለመሆኑ ጽህፈት ቤታቸው አሳውቋል። ከዚህ ጋር በተያያዘ በአሜሪካና በኢራን መንግስት ከፍተኛ ባለስልጣናት መካከል ኦማን ውስጥ የሚደረገው የመጀመሪያው ንግግር ሰዓታት ሲቀሩ አሜሪካም ዜጎቿን ከኢራን ለቀው እንዲወጡ ያስጠነቀቀችበት ሁነት መነጋገሪያ ነበር። አሜሪካ ዜጎቿ ከመላው ኢራን ለቀው እንዲወጡ እንደ ምክንያት ያቀረበችው ደግሞ በሀገሪቱ እየተጠናከረ ያለውን የደህንነት ጥበቃ እርምጃ፣ የመንገዶች መዘጋት፣ የህዝብ ትራንስፖርት መቋረጥ እንደዚሁም የኢንተርኔት አገልግሎት መቋረጥን ነው። ማስጠንቀቂያውን ጨምሮ ትውልደ ኢራናውያን የሆኑ አሜሪካውያንም ሀገሪቱን ለቆ በሚወጡበት ጊዜም ኢራን ጥምር ዜግነት ህጋዊ አድርጋ ስለምትቀበል የኢራን ፓስፖርታቸውን እንዲጠቀሙ ይመክራል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።